ሴሉላር ሪስፓይሬሽን ማለት በፎቶሲንቴሲስ ፕሮዲውስድ የተደረገውን ኬሚካል ኢነርጂ ወይም ግሉኮስ ውስጥ የሚገኘውን ኢነርጂ ወደ ሌላ ፎርምስ ኦፍ ኢነርጂ ወይም ወደ ኤቲፒ መቀየር ማለት ነው። የፎቶሲንቴሲስ ኢንድ ፕሮዳክቶች ለሴሉላር ሪስፓይሬሽን ሳብስትሬት ወይም ሪያክታንት ሲሆኑ የሴሉላር ሪስፓይሬሽን ፕሮዳክቶች ደግሞ ኢንዳይሬክትሊ ለፎቶሲንቴሲስ ፕሮሰስ ሪያክታንት ሆነው ያገለግላሉ። ኤቲፒ ሴሎቹ ፕራይሜርሊ የሚፈልጉት ኢነርጂ ነው። ኢንዶርጀኒክ ሪያክሽን ኔት ኢንፍለክስ ኢነርጂ ሲኖረው፣ ኤግዞርጀኒክ ሪያክሽን ደግሞ ኔት ኢፍለክስ ኢነርጂ ይኖረዋል ማለት ነው። ኤቲፒ በሶስት አይነት ፎስፎሪሌሽን ሜካኒዝሞች ይመረታል። በሳብስትሬት ሌቭል ፎስፎሪሌሽን፣ በኦክሲዴቲቭ ፎስፎሪሌሽን እና በፎቶ ፎስፎሪሌሽን። ሰላም እንዴት ናችሁ? ሁላችሁም በያላችሁበት ሰላምታዬ ይድረሳችሁ። ይህ የሻን አክቲቭ ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። በዛሬ ቪዲዮአችን የምናየው ሴሉላር ሪስፓይሬሽን የሚል ይሆናል። ሴሉላር ሪስፓይሬሽን በሚለው የመጀመሪያውን ፓርት ዴፊኒሽኑን ስናይ ሴሉላር ሪስፓይሬሽን በተለያየ መንገድ ዲፋይን ማድረግ እንችላለን። ከዚህ ውስጥ አንደኛው ዴፊኒሽን ሴሉላር ሪስፓይሬሽን ኢዝ ዘ ፕሮሰስ ኦፍ ፕሮዲውሲንግ ኤቲፒ ፍሮም ግሉኮስ ማለት ነው። ወይም ደግሞ this is the conversion of chemical energy in the food into ATP ማለት ነው። ስለዚህ ሴሉላር ሪስፓይሬሽን ማለት በፎቶሲንቴሲስ ፕሮሰስ ላይት ኢነርጂን ወደ ኬሚካል ኢነርጂ ኮንቨርት ተደርጎ ኬሚካል ኢነርጂ በፉድ ውስጥ ወይም ኢን ዘ ፎርምስ ኦፍ ግሉኮስ ስቶር ይሆናል። ሶ ያንን ምግብ ውስጥ ስቶር የተደረገውን ኬሚካል ኢነርጂ ወደ ሌላ ፎርምስ ኦፍ ኬሚካል ኢነርጂ ወይም ወደ ኤቲፒ ኮንቨርት ማድረግ ሴሉላር ሪስፓይሬሽን ተብሎ ይጠራል። ስለዚህ ፕራይሜርሊ ፉድ ላይ የምናገኘው ኬሚካል ኢነርጂን ወደ ኤቲፒ ወይም ሴሎቹ ሁሉም ሴሎች ሊጠቀሙት ወደሚችሉት አቫይሌብል ወደሆነ ኢነርጂ የምንቀይርበት ፕሮሰስ ሴሉላር ሪስፓይሬሽን ተብሎ ይጠራል። በሌላ አስፔክት ሴሉላር ሪስፓይሬሽንን ደግሞ this is the reverse process of photosynthesis እንላለን። ለምሳሌ በፎቶሲንቴሲስ ፕሮሰስ ካርቦን ዳይኦክሳይድ ሲደመር ወተር ፕላስ ሰንላይት ኢነርጂ በክሎሮፊል አብዞርብ ያደርጉና ግሉኮስ ፕላስ ኦክሲጅን ይሰጠናል። ሴሉላር ሪስፓይሬሽን ስንመጣ ደግሞ የፎቶሲንቴሲስ ኢንድ ፕሮዳክቶችን ግሉኮስን እና ኦክሲጅን ወይም ግሉኮስን በኦክሲጅን ዲግራይድድ ወይም ብሬክዳውን በማድረግ ካርቦን ዳይኦክሳይድ ወተር እና ኢነርጂ ሪሊዝ ማድረግ ነው ማለት ነው። ስለዚህ ፎቶሲንቴሲስ ላይ ስንመጣ ፕሮዳክቱ ግሉኮስ እና ኦክሲጅን ናቸው። ሴሉላር ሪስፓይሬሽን ላይ ስንመጣ ደግሞ የፎቶሲንቴሲስ ፕሮዳክቶች እንደ ሪያክታንት ወይም ሳብስትሬት ይሆናሉ። ፕሮዳክቶቹ ካርቦን ዳይኦክሳይድ እና ወተር ናቸው ለሴሉላር ሪስፓይሬሽን ማለት ነው። የዚህ ፕሮዳክት ደግሞ ኒርሊ ለፎቶሲንቴሲስ ሪያክታንት ናቸው። ስለዚህ ፎቶሲንቴሲስ ኤንድ ሴሉላር ሪስፓይሬሽን ኢዝ ዘ ቱ ፓርትስ ኦፍ ኤ ሲንግል ኮይን እንላቸዋለን። ወይም የአንድ ሳንቲም ሁለት ገጽታዎች ናቸው፣ አይነጣጠሉም ማለታችን ነው። ካርቦን ዳይኦክሳይድን ከአትሞስፌሩ ወተርን ደግሞ በፕላንቶች በሩታቸው አማካኝነት ከመሬት ወይም ደግሞ ከሶይል አብዞርብ ካደረጉ በኋላ ክሎሮፕላስት ስትራክቸር ላይ ፋይናሊ ክሎሮፊል ፒግመንት የሚገኙት እዚህ ጋር ስለሆነ ወደ ግሉኮስ እና ወደ ኦክሲጅን ይቀይራሉ። ሪስፓይሬሽን ወይም ሴሉላር ሪስፓይሬሽን ስንል ደግሞ የፎቶሲንቴሲስ ፕሮዳክቶችን በመጠቀም ማይቶኮንድሪያ ውስጥ ዲግራይድድ ወይም ብሬክዳውን በማድረግ ፋይናሊ ወተርን እና ካርቦን ዳይኦክሳይድን ሪሊዝ ማድረግ ማለት ነው። እዚህ ጋር ሁለት ነገሮችን መያዝ ይጠበቅባቸዋል። ከዚህ በተጨማሪ አንደኛው ፎቶሲንቴሲስ ላይ የሚካሄደው ክሎሮፕላስት ነው። ሴሉላር ሪስፓይሬሽን ደግሞ ማይቶኮንድሪያ ውስጥ ነው። ማይቶኮንድሪያ እና ክሎሮፕላስት ሁለቱም ሜምብሬን ባውንድድ የሆኑ ኦርጋኔሎች ቢሆኑም ልዩነት አላቸው። ከዚህ ውስጥ አንደኛው ልዩነታቸው ለምሳሌ የማይቶኮንድሪያን ኢነር ሜምብሬኑን ብንወስድ ፎልድድ የሆነ ስትራክቸር ሲኖረው፣ የፎቶሲንቴሲስ የሚካሄድበት ክሎሮፕላስት ደግሞ አንፎልድድ የሆነ ስትራክቸር አለው። ስለዚህ ፎቶሲንቴሲስ ላይ ላይት ዲፔንዳንት ሪያክሽን ታይላኮይድ ሜምብሬን ወይም ግራና ላይ ይካሄዳል። ላይት ኢንዲፔንዳንት ደግሞ ፍሉድ ማትሪክስ ውስጥ ወይም ደግሞ ስትሮማ ውስጥ ይካሄዳል። ሪስፓይሬሽን ላይ ስንመጣ የማይቶኮንድሪያ አውተር ሜምብሬን አለው፣ ኢነር ሜምብሬን አለው። በሁለቱ በኢነር ሜምብሬን እና በአውተር ሜምብሬን መካከል የሚገኘው ስፔስ ደግሞ ኢንተር ሜምብሬን ስፔስ አለው። ስለዚህ እዚህ ጋር በብሉ ከለር የምታዩት ኒርሊ ኢነር ሜምብሬን ኦፍ ማይቶኮንድሪያ ነው ማለት ነው። ስለዚህ ይሄ ፍሪ ስፔሱ ደግሞ ኢነር ሜምብሬን ውስጥ የሚገኘው ፍሪ ስፔሱ ማትሪክስ ወይም ማይቶኮንድሪያል ማትሪክስ ተብሎ ይጠራል። ሶ ማይቶኮንድሪያል ማትሪክስ ላይ ሊንክ ሪያክሽን እና ክረብ ሳይክል የሚካሄድበት ቦታ ሲሆን
ክርስቴ የምንለው የኢነር ሜምብሬን ፎልድድ የሆነችው አንዷ ፓርት ስለሆነች ክርስቴ ወይም ኢነር ሜምብሬን ኦፍ ማይቶኮንድሪያ ላይ ደግሞ ኤሌክትሮን ትራንስፖርት ቼይን ወይም ኬሚኦስሞሲስ ይካሄዳል ማለት ነው። ናው ሴሉላር ሪስፓይሬሽን ማለት ኤቲፒን ፕሮዲውስ ማድረግ ከሆነ ዋት ኢዝ ኤቲፒ የሚለውን ደግሞ መመለስ አለብን ማለት ነው። ሶ ኤቲፒ ስንል አብሪቬሽን ነው። በሎንግ ፎርም ሲጻፍ አድኖሳይን ትራይፎስፌት ማለታችን ነው። ምን ማለት ነው ስንል this is the energy currency of the cell ብለን እንጠራዋለን። ለሴሎች ኤቲፒ ልክ ለእናንተ በሰዎች ማለት ነው ለሰዎቹ ኪሳቸው ውስጥ እንዳለ ገንዘብ ነው። so ATP for the cell is like the money that you have inside your pocket ኪሳችሁ ውስጥ እንዳለ ገንዘብ ነው ለሴሎቹ፣ ባንክ ውስጥ አይደለም። ኪሳችሁ ውስጥ ስንል ለፈለጋችሁት ነገር የሆነ ነገር ለምሳሌ እስክሪብቶ ቢቸግራችሁ ወይ ደግሞ የሆነ ታክሲ ወይ የሆነ ነገር ብትፈልጉ ኢሚዲየትሊ ከኪሳችሁ አውጥታችሁ ትከፍላላችሁ። ባንክ ከሆነ ገና ባንክ ቤት ሄዳችሁ ተሰልፋችሁ ወይ ኮኔክሽን ላይኖር ይችላል፣ ሳምቲንግ ብዙ ነገር ይኖራል። ሴሎቹም ለሚፈልጉት ኢሚዲየት የሆነ ኢነርጂ ሶርሳቸው ኤቲፒ ነው። ስለዚህ የኤቲፒ ስትራክቸር ምን ይመስላል የሚለውን ስናይ ኤቲፒ ስትራክቸሩ ይሄንን ይመስላል። በነገራችን ላይ ስሙን እንደምታዩት አድኖሳይን ትራይፎስፌት ይላል። ስለዚህ ምን ማለት ነው አድኖሳይን ትራይፎስፌት? ከናይትሮጂነስ ቤዝ አድናይን እና 3 ፎስፌት ያለው ማለት ይመስላል በግርድፉ ስናየው ማለት ነው። ነገር ግን ኤቲፒ ስትራክቸሩን ስናይ ከአራቱ ናይትሮጂነስ ቤዞች እንደምታስታውሱት አራቱ ናይትሮጂነስ ቤዝ የምንላቸው አድናይን፣ ታያሚን፣ ጎዋኒን እና ሳይቶሲን ለዲኤንኤ፣ በአርኤንኤ ደግሞ ዩራሲን ይሆናል፣ ታያሚን ለዲኤንኤ ይሆናል ማለት ነው። ስለዚህ ከአራቱ ናይትሮጂነስ ቤዞች አንዱ አድናይን ስለሆነ አድናይን ይዛል። አድናይን ጆይን የሚያደርገው ደግሞ ከራይቦስ ሹገር ጋር ነው እና ከራይቦስ ሹገሩ ካርበን ናምበር 5 ላይ ደግሞ 3 ፎስፌቶች አሉ። ስለዚህ ኤቲፒ ወይም አድኖሳይን ትራይፎስፌት ስትራክቸሩ 3 ፓርት አለው ማለት ነው። አንደኛው አድኖሳይን ናይትሮጂነስ ቤዝ ነው። ሁለተኛው ራይቦስ ሹገር ነው። ዲኦክሲ ራይቦስ ሹገር አይደለም፣ ራይቦስ ሹገር ነው። እዚህ ጋር እንደምታዩት ሁለተኛው ላይ ኦኤች ግሩፕ ነው ያለው። ሃይድሮጅን ብቻ ቢሆን ዲኦክሲ ይሆን ነበር። ሶ ኤቲፒ ላይ የምናገኘው ራይቦስ ሹገር ነው እና 3 ፎስፌት እናገኛለን ማለት ነው። ስለዚህ ኤቲፒ ስትራክቸሩ ምን ምን ይዟል ብትባሉ አድኖሳይን ወይም አድናይን ናይትሮጂነስ ቤዝ፣ ራይቦስ ሹገር እና 3 ፎስፌት ግሩፕ ብላችሁ ትመልሳላችሁ ማለት ነው። እዚህ ጋር ስንመጣ ሴሎች እንግዲህ ኤቲፒን ይፈልጋሉ ወይም ደግሞ ኢነርጂ ከረንሲ ኦፍ ሴል የምንለው ኤቲፒ ነው ካልን ሴሎች ኢነርጂ ሲፈልጉ ኤቲፒን ሃይድሮላይሲስ ያደርጋሉ። ሃይድሮላይሲስ አድርገው ወደ ኤዲፒ ከዛም ደግሞ ወደ ኤኤምፒ ወይም አድኖሳይን ሞኖፎስፌት ይቀይራሉ። እዚህ ጋር አድናይን ናይትሮጂነስ ቤዝ አለ፣ እዚህ ጋር ራይቦስ አለ፣ እዚህ ጋር 1 2 3 ፎስፌቶች አሉ። ስለዚህ አድኖሳይን ትራይፎስፌት እንላለን። ወተር አድ ብናደርግበትና ሃይድሮላይሲስ ብናደርገው አንዱ ፎስፌት ሪሊዝ ሲደረግ ኒርሊ ናይትሮጂነስ ቤዙ ወይም አድናይን እንዳለ ነው፣ ራይቦስ እንዳለ ነው። እዚህ ጋር ስንት ፎስፌት ይቀረናል? 2 ፎስፌት። ስለዚህ አድኖሳይን ዳይፎስፌት ስንል 2 ፎስፌት ይቀራል ማለታችን ነው። አሁንም ሴሎች ከፈለጉ ኤዲፒ ወይም አድኖሳይን ዳይፎስፌትን ወተር አድ በማድረግ ፋርዘር ሃይድሮላይሲስ ያደርጉና አንዱን ፎስፌት ሪሊዝ ያደርጋሉ። አንድ ፎስፌት ሪሊዝ ከተደረገ ናይትሮጂነስ ቤዝ፣ ራይቦስ ሹገር እና እዚህ ጋር እንደምታዩት ደግሞ አንድ ፎስፌት ብቻ አለ። ስለዚህ አድኖሳይን ሞኖፎስፌት ይቀይራሉ ማለት ነው። ለምንድን ነው እንደዚህ የሚቀይሩት ስንል ኢነርጂ ሲፈልጉ ለመጠቀም ካልፈለጉ ደግሞ ስቶር ለማድረግ ነው። እንዴት? ሴሎቹ ኢነርጂ የሚያስፈልጋቸው ከሆነ ኤቲፒን ሃይድሮላይሲስ በማድረግ ኢነርጂ ለመጠቀም ነው። ስለዚህ ኤቲፒን ውሃን አድ ያደርጉና ሃይድሮላይሲስ ሪያክሽን ይካሄድና ከዛስ ቲፒ ማለት ትራይፎስፌት ማለት ነው። ትራይ 3 ፎስፌት አለ። አንዱ ፎስፌት ሪሊዝ ሲደረግ ስንት ይቀራል? 2 ፎስፌት አድኖሳይን ዳይፎስፌት ይሆናል። ስለዚህ ፎስፌቱን ለኢነርጂ ሶርስ ይጠቀሙታል። በተቃራኒ ደግሞ ሴሎቹ ኢነርጂ የማያስፈልጋቸው ከሆነ መልሰው ኤዲፒ ላይ ፎስፌትን አድ በማድረግ ኤቲፒን ሪጀነሬት ያደርጋሉ። ስለዚህ ሴሎች ኢነርጂ በሚፈልጉበት ጊዜ ኤቲፒን ወደ ኤዲፒ፣ ኤዲፒንም ወደ ኤኤምፒ ይቀይራሉ። ኢነርጂ ስቶር ለማድረግ ሲፈልጉ ደግሞ ሪቨርስ ፕሮሰስ አድኖሳይን ሞኖፎስፌትን ወደ አድኖሳይን ዳይፎስፌት ላይ ደግሞ አሁንም ሌላ ተጨማሪ ፎስፌት አድ በማድረግ ወደ ኤቲፒ ይቀይራሉ ማለት ነው። አንዳንድ ሪያክሽኖች ኢነርጂን አብዞርቭ የሚያደርጉ ሪያክሽኖች ይኖራሉ። ስለዚህ ኤቲፒን ሃይድሮላይሲስ አድርገው ይጠቀማሉ። አንዳንዶቹ ደግሞ ኢነርጂ ሪሊዝ ያደርጋሉ። ስለዚህ ኤዲፒን ወደ ኤቲፒ ይቀይራሉ።
ሶ በሴሎች ውስጥ እነዚህ አይነት ሪያክሽኖች ካፕልድ ሪያክሽን ተብሎ ይጠራሉ። ሶ ዋት ኢዝ ካፕልድ ሪያክሽን ስንል this is the reaction which is carried out when two reactions occur nearly simultaneously ማለት ነው። ሲመልታነስሊ ወይም ተመሳሳይ በሆነ ታይም ሁለት የተለያዩ ሪያክሽኖች በአንድ ላይ ኦከር የሚሆኑ ከሆነ ካፕልድ ሪያክሽን እንላለን። ሞስት ኮመንሊ በባዮሎጂካል ሲስተም ውስጥ እንደዚህ አይነት ካፕልድ ሪያክሽኖች ኤቲፒን ይጠቀማሉ። ስለዚህ እነዚህ ሁለቱ ሪያክሽኖች አንደኛው ኤግዞርጀኒክ ወይም ኤግዞተርሚክ ሪያክሽን ሊሆን ይችላል። እንደ አዘር ሳይድ ደግሞ ኢንዶርጀኒክ ወይም ኢንዶተርሚክ ሪያክሽን እንላለን። ኤግዞርጀኒክ ስንል ኢነርጂ ሪሊዝ የሚያደርግ ሪያክሽን ማለት ነው። ኤግዞተርሚክ ስንል ደግሞ ሂት ኢነርጂን ሪሊዝ የሚያደርግ ማለት ነው። ስለዚህ እንደዚህ አይነት ኬሚካል ሪያክሽኖች ከሚጠቀሙት ኢነርጂ ይልቅ ሪሊዝ የሚያደርጉት ኢነርጂ ይበልጣል። ስለዚህ ምን አለ ማለት ነው? ኔት ኢንፍለክስ ኢነርጂ ወይም ቶታል ኢነርጂ ሊቪንግ አለ ማለት ነው። ሶ የተወሰነ ኢነርጂ ይጠቀማሉ። ሶ ኢን ዲ አዘር ሳይድ ሞር አማውንትስ ኦፍ ኢነርጂ ሪሊዝ ያደርጋሉ። ሞር አማውንት ኦፍ ኢነርጂ ሪሊዝ ካደረጉ ደግሞ ኔት ኢንፍለክሳቸው ሃይ ነው ማለት ነው። ኢንዶ ኦፖዚት ደግሞ ኢንዶርጀኒክ ሪያክሽን፣ ኢንዶ ማለት ኢን ማለት ስለሆነ ኢነርጂ አብዞርቭ የሚያደርጉ ማለት ነው። ወይም ኢንዶተርሚክ ስንል ሂት ኢነርጂን ስፔሲፊካሊ አብዞርቭ የሚያደርጉ ማለት ነው። ስለዚህ the reaction requires energy ኢነርጂ ከፈለጉ ደግሞ ሪሊዝ ከሚያደርጉት ኢነርጂ ይልቅ ወደ ውስጥ አብዞርቭ የሚያደርጉት ኢነርጂ ይበልጣል ማለት ነው። ሶ ኢንዶርጀኒክ ሪያክሽኖች ኔት ኢንፍለክስ ሪያክሽን አለ ማለት ነው። እዚህ ጋር ኔት ኢንፍለክስ ስንል ሪሊዝ የሚያደርጉት ኢነርጂ በጣም ብዙ ነው፣ አብዞርቭ የሚያደርጉት ትንሽ ነው። ስለዚህ ኔቱ በጣም ብዙ የሆነ ኢነርጂ ሪሊዝ ማድረግ ይችላሉ ማለት ነው። ኔት ኢንፍለክስ ወደ ውስጥ ኢን አብዞርቭ የሚያደርጉት ኢነርጂ በጣም ብዙ ነው፣ ሪሊዝ የሚያደርጉት ትንሽ ነው። ስለዚህ ኔቱ ምንድነው? ሞር ኢነርጂ አብዞርቭ ያደርጋሉ ለማለት ነው። ስለዚህ ኤግዞርጀኒክ ሪያክሽን ሞስት ኮመንሊ ላርጅ ሞለኪውሎችን ብሬክዳውን አድርገን ስሞል ሞለኪውሎችን ፕሮዲውስ ስናደርግ ኔት ኢንፍለክስ ወይም ሞር ኢነርጂ ሪሊዝ ይደረጋል። ኢንዶርጀኒክ ስንል ደግሞ በተቃራኒው ስሞል ሞለኪውሎችን ጆይን አድርገን ላርጅ ሞለኪውሎችን ሰንተሳይዝ ስናደርግ ኢነርጂ ስለሚፈልግ ኢንዶርጀኒክ እንላቸዋለን። ስለዚህ ሴሎቹ ኢፊሽንትሊ ስራቸውን ለመስራት እነዚህ ሁለቱ ሪያክሽኖች ሲመልታነስሊ ኦከር መሆን አለባቸው። ስለዚህ ካፕልድ ሪያክሽን ኦከር ያደርጋል ማለት ነው። ፒክቸሪያሊ ለማየት ያክል ለምሳሌ እዚህ ጋር ሴሎቹ ኤቲፒ ስቶር አድርገው ነበር። በጣም ኤቲፒ ለሴሎቹ አስፈላጊ የሆነ ኢነርጂ ሶርስ ነው። ሶ ሴሎቹ ኤቲፒን ለመጠቀም ከፈለጉ ኤቲፒን በውሃ ሃይድሮላይሲስ በማድረግ ኢነርጂ ሪሊዝ ያደርጋሉ። ስለዚህ ኤግዞርጀኒክ ሪያክሽን እንላለን። በተቃራኒው ደግሞ ሴሎቹ ወይም ደግሞ እንዲያዘር ወይ ኢነርጂን ስቶር ለማድረግ ሲፈልጉ ኤዲፒ ሞለኪውል ላይ ፒ ወይም ፎስፌት በመጨመር ያ ማለት ዲፒ ዳይፎስፌት 2 ፎስፌት ሲደመር 1 ፎስፌት 3 ፎስፌት ይሆናል፣ ወደ ኤቲፒ ይቀየራል። በዚህን ጊዜ ደግሞ ሞር ኢነርጂ ኢንፑት ስለሚፈልጉ ኢንዶርጀኒክ ሪያክሽን ብለን እንጠራለን። ስለዚህ እንደዚህ አይነት ሁለት ሪያክሽኖች ሲመልታነስሊ ኦከር የሚያደርጉ ከሆነ ካፕልድ ሪያክሽን ብለን እንጠራለን። ሌላው ሌትስ ሲ ዘ ታይፕስ ኦፍ ሴሉላር ሪስፓይሬሽን። ሴሉላር ሪስፓይሬሽን ላይ ስንመጣ ሁለት አይነት ሴሉላር ሪስፓይሬሽኖች አሉ። የመጀመሪያው ኤሮቢክ ሪስፓይሬሽን እንለዋለን። ኤሮ ማለት ኦክሲጅንን የሚጠቀም ማለት ነው ስሙ በራሱ። አን ኤሮቢክ ሪስፓይሬሽን ማለት the reaction of respiration takes place in the absence of oxygen ማለት ነው። ስለዚህ ኤሮቢክ ሪስፓይሬሽን ሞስት ኮመንሊ ማይቶኮንድሪያ ውስጥ ይካሄዳል፣ ግን የተወሰኑ ሴሎች ላይ በተለይ ፕሮካሪዮቲክ ሴሎች ላይ ሳይቶፕላዝም ይካሄዳል። ስለዚህ ሳይቶፕላዝም ማይቶኮንድሪያ ውስጥ ይካሄዳል። አን ኤሮቢክ ሪስፓይሬሽን ላይ ስንመጣ ግን ሪያክሽኑ የሚካሄደው ኦንሊ ሳይቶፕላዝም ነው። ስለዚህ እስኪ ምን ማለት ነው የሚለውን አጠር አድርገን እስኪ እናያቸው። ኤሮቢክ ሪስፓይሬሽን ስሙ እንደሚያመለክተው the reaction or the process takes place in the presence of oxygen ማለት ነው። ኦክሲጅን ባለበት ሪያክሽኑ የሚካሄድ ነው። ስለዚህ ኦክሲጅንን ለምንድን ነው የሚጠቀመው ስንል ግሉኮስን ብሬክዳውን ለማድረግ ይጠቀመዋል። ብሬክዳውን የሚያደርገው እንዴት ነው? ለምሳሌ ግሉኮስ ሲደመር ኦክሲጅን ዘን ካርቦን ዳይኦክሳይድ ፕላስ ወተር ፕላስ ኤቲፒ ፕሮዲውስ ያደርጋል ማለት ነው። ይሄ ፕሮሰስ ምን ተብሎ ይጠራል? ወይም ይሄ ሪያክሽን የኤሮቢክ ሪስፓይሬሽን ሪያክሽን ነው። ፕሮዲውስ የሚያደርጉት ኢነርጂ ወይም ኤቲፒ በጣም ብዙ ነው። 34 ኤቲፒ ፕሮዲውስ ያደርጋሉ ከአንድ ግሉኮስ ሞለኪውል። ስለዚህ ሞር ኤቲፒ ሪሊዝ ያደርጋሉ ማለት ነው። ሶ እንደዚህ አይነት ፕሮሰስ የት ይካሄዳል ስንል the reaction takes place either in the cytoplasm or mitochondria። እንደየሴሎቹ ታይፕ ማይቶኮንድሪያ ወይም ደግሞ
ሳይቶፕላዝም ውስጥ ይካሄዳል። ሳይቶፕላዝም ውስጥ ሜንሊ ለፕሮካሪዮቲክ ሴሎች ነው። ለኢዩካሪዮቲክ ሴሎች ግላይኮላይሲስ ኒርሊ ኮመን ፓስ ስለሆነ ለኤሮቢክም ለአኔሮቢክም ሳይቶፕላዝም ውስጥ ይካሄዳል። ኢዩካሪዮቲክ ሴሎች ላይ ለሳይቶፕላዝም ላይ ይካሄዳል የምንለው ኒርሊ ግላይኮላይሲስን ፎከስ ስለምናደርግ ነው። ከዚህ በተጨማሪ ግን ሜንሊ ክረብ ሳይክል፣ ኤሌክትሮን ትራንስፖርት ቼን እንዲሁም ሊንክ ሪያክሽን ማይቶኮንድሪያ ውስጥ ነው የሚካሄድ። ስለዚህ ሞር ኢነርጂ ፕሮዲውስ የሚደረገው ማይቶኮንድሪያ ውስጥ ነው ማለት ነው። ኒርሊ ሁሉም ኦርጋኒዝሞች ወይም ሃየር የምንላቸው ኦርጋኒዝሞች ኤሮቢክ ሪስፓይሬሽን ያካሄዳሉ ኢንክሉዲንግ ሂውማን እና ሌሎችንም ማማሎችን ጭምር ማለት ነው። ስቴጆችን ስናይ 4 ስቴጅ አለው። የመጀመሪያው ግላይኮላይሲስ ነው። ግላይኮላይሲስ ኒርሊ ለኤሮቢክም ለአንኤሮቢክም ኮመን የሆነ ፓዝ ነው፣ ሳይቶፕላዝም ውስጥ ይካሄዳል። ሁለተኛው ሊንክ ሪያክሽን ነው። ሊንክ ሪያክሽን እና ክረብ ሳይክል ደግሞ ማይቶኮንድሪያል ማትሪክስ ውስጥ ነው የሚካሄደው። ኤሌክትሮን ትራንስፖርት ቼን ደግሞ ኢነር ማይቶኮንድሪያል ሜምብሬን ወይም ክሪስቴ ውስጥ ይካሄዳል ማለት ነው። ስለዚህ እነዚህ 4ቱ ለኤሮቢክ ሪስፓይሬሽን ኮመን ፓዝ ብለን የምንጠራቸው ናቸው። ሁለተኛው አንኤሮቢክ ሪስፓይሬሽን ነው። አንኤሮቢክ ሪስፓይሬሽን ስሙ እንደሚያመለክተው ሪያክሽን ቴክስ ፕሌስ ኢን ዲ አብሰንስ ኦፍ ኦክሲጅን ኦር ዊዛውት ኦክሲጅን ማለት ነው። አንኤሮቢክ ሪስፓይሬሽን ኦክሲጅንን አይጠቀምም። በአንኤሮቢክ ሪስፓይሬሽን ሪስፓየር የሚያደርጉ ኦርጋኒዝሞች ስሞል አማውንት ወይም ለስ አማውንት ኦፍ ኤቲፒ ፕሮዲውስ ስለሚደረግ ፕሮሰስ ኢዝ ለስ ኢፊሽንት ነው። ለስ አማውንት ኦፍ ኤቲፒ ፕሮዲውስ ያደርጋል። በአንኤሮቢክ ሪስፓይሬሽን ከአንድ ግሉኮስ ሞሌኪውል ሴሎቹ ፕሮዲውስ የሚያደርጉት ኔት ኤቲፒ 2 ብቻ ነው። ነገር ግን ኤሮቢክ ላይ ስንመጣ ኒርሊ 34 ኤቲፒ ሞሌኪውል ፕሮዲውስ ያደርጋሉ። ስለዚህ በጣም ኢፊሽንት ነው ማለት ነው ኤሮቢክ። ስለዚህ አንኤሮቢክ ሪስፓይሬሽን ለስ ኢፊሽንት እንለዋለን። አንኤሮቢክ ሪስፓይሬሽን የት ውስጥ ነው የሚካሄደው ስንል አንኤሮቢክ ሪስፓይሬሽን ቴክስ ፕሌስ ኦንሊ ኢን ዘ ሳይቶፕላዝም፣ ሳይቶፕላዝም ውስጥ ብቻ ነው የሚካሄድ። ከፓዞቹ ስናይ ደግሞ ኦንሊ ግላይኮላይሲስ ዘ ፓዝስ ፎር አንኤሮቢክ ሪስፓይሬሽን። አንኤሮቢክ ሪስፓይሬሽን ሞስት ኮመንሊ ላወር ኦርጋኒዝም ወይም ማይክሮ ኦርጋኒዝም የምንላቸው ጋር ኮመን ነው፣ በተለይ እንደ ባክቴሪያ እና ይስት አይነቶች። ነገር ግን ሃየር ኦርጋኒዝሞች ኢንክሉዲንግ ጋስ ወይም ሰውን ጨምሮ ሄቪ ኤክሰርሳይዝ በምንሰራበት ጊዜ መስል ሴሎቻችን ብዙ ጊዜ የኦክሲጅን እጥረት ሲኖር አንኤሮቢክ ሪስፓይሬሽን ያካሂዳሉ። ከዛ ውጭ ግን ሰፊሸንት የሆነ ኢነርጂ ካለ ኤሮቢክ ሪስፓይሬሽንን ነው የሚመርጡት። ስለዚህ አንኤሮቢክ ሪስፓይሬሽን ሃየር ኦርጋኒዝሞች ላይ ኮመን አይደለም ማለት ነው። ኤሮቢክ ሪስፓይሬሽን ላይ እንዳየነው ግሉኮስ ፕላስ ኦክሲጅን፣ ካርቦን ዳይኦክሳይድ ፕላስ ወተር ፕላስ ኤቲፒ ነው። እዚህ ጋር ስንመጣ ግን አንድ ፊክስድ የሆነ ፕሮዳክት የለም። እንደየኦርጋኒዝሙ ታይፕ የፕሮዲውስድ የሚሆነው ፕሮዳክትም ይለያያል። ስለዚህ በዚህም አስፔክት ግሉኮስ በይስቶች ፈርመንት ሲሆን ኢታኖል ፕላስ ካርቦን ዳይኦክሳይድ ፕላስ ኤቲፒ ፕሮዲውስድ ይሆናል። በተቃራኒው ደግሞ በአኒማል ሴል ወይም በመስል ሴሎች ከሆነ ደግሞ ግሉኮስ ምንም አይነት ኦክሲጅን ሳይጠቀም ፋይናሊ ግሉኮስ ኢዝ ኮንቨርትድ ኢንቱ ላክቲክ አሲድ ፕላስ ኤቲፒ ይቀየራል ማለት ነው። ናው ኤቲፒ በሶስት አይነት ፎስፎሪሌሽን ሜካኒዝሞች ፕሮዲውስድ ይሆናል። ፎስፎሪሌሽን ማለት ፕሮሰስ ኦፍ አዲንግ ፎስፌት ማለት ነው። ስለዚህ ፎስፌትን አድ በማድረግ ኤቲፒ ፕሮዲውስ የሚደረግበት ሜካኒዝሞች 3 አይነቶች ናቸው። ዴር አር 3 ፎስፎሪሌሽን ሜተድ ኦር ሜካኒዝም ቱ ጀነሬት ኤቲፒ። እነዚህም አንደኛው ሳብስትሬት ሌቭል ፎስፎሪሌሽን ይባላል። ሁለተኛው ኦክሲዴቲቭ ፎስፎሪሌሽን ይባላል። ሶስተኛው ፎቶ ፎስፎሪሌሽን ተብሎ ይጠራል። ምን ማለት ነው ስንል ሎክ ሳብስትሬት ሌቭል ፎስፎሪሌሽን ማለት ስሙ እንደሚያመለክተው ሳብስትሬት ሌቭል ፎስፎሪሌሽን ስንል ኤቲፒ ቀጥታ ፎስፌትን ፎስፎሪሌትድ ከሆነ ሳብስትሬት ወደ ኤዲፒ ትራንስፈር በማድረግ ፕሮዲውስድ ሲሆን ሳብስትሬት ሌቭል ፎስፎሪሌሽን ይባላል። ምን ማለት ነው? ለምሳሌ እስኪ ይችን ተመልከቱ። ካርበን 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 ፎስፌት ይላል። ስለዚህ ይሄ ፎስፎሪሌትድ የሆነው ሳብስትሬት ይሄ ነው። ፎስፎሪሌትድ ከሆነው ሳብስትሬት ላይ ያለችዋን ፎስፌት ወደ ኤዲፒ ዳይሬክትሊ ትራንስፈር በማድረግ ኤቲፒ ፎርም ሲደረግ እንደዚህ አይነት ፕሮሰስ ሳብስትሬት ሌቭል ፎስፎሪሌሽን ይባላል። ግላይኮላይሲስ እና ክረብ ሳይክል ውስጥ ኤቲፒ የሚመረትበት መንገድ በሳብስትሬት ሌቭል ፎስፎሪሌሽን ነው። ሁለተኛው ኦክሲዴቲቭ ፎስፎሪሌሽን ነው። ኦክሲዴቲቭ ስሙ እንደሚያመለክተው ኦክሲዴሽን አለ ማለት ነው። ስለዚህ ኤቲፒ is produced by oxidizing reduced molecule that is NADH and FADH2 ናዴችን እና ፋዴችቱን ኦክሲዳይዝድ በማድረግ ሃይድሮጅኑ ኒርሊ ለኤቲፒ ሴንቴሲስ ከተጠቀምነው እንደዚህ አይነት ኤቲፒ ሴንቴሲስ ሜካኒዝም ኦክሲዴቲቭ ፎስፎሪሌሽን ተብሎ ይጠራል። ይህ ደግሞ ኤሌክትሮን ትራንስፖርት ቼን ወይም ኬሚኦስሞሲስ ውስጥ የሚካሄድ ነው።
ሶስተኛው ደግሞ ፎቶ ፎስፎሪሌሽን ይባላል። ፎቶ ላይት ማለት ነው። ፎስፎሪሌሽን ማለት አዲሽን ኦፍ ፎስፌት ማለት ነው። ሶ ዲ አዲሽን ኦፍ ፎስፌት ኢዝ ፋሲሊቴትድ ባይ ላይት ማለት ነው። ስለዚህ ኤቲፒ ብርሃንን በመጠቀም ፎቶ ሴንቴቲክ የሆኑ ኦርጋኒዝሞች ፕሮዲውስድ ሲያደርጉት ማለት ነው። ሞስት ኮመንሊ ላይት ዲፔንዳንት እና ላይት ኢንዲፔንዳንት ሪያክሽን በሚለው ውስጥ እንዳየ ነው። ላይት ዲፔንዳንት ሪያክሽን ውስጥ ኤንድ ፕሮዳክቱ ናድ ፒኤች ኤቲፒ እና ኦክሲጅን ነው። ስለዚህ ኤቲፒ ላይት ዲፔንዳንት ሪያክሽን ውስጥ ይመረታል። ይህ የሚመረትበት ሜካኒዝም ደግሞ ፎቶ ፎስፎ ሪሌሽን ተብሎ ይጠራል ማለት ነው።